አንድ ሰው ሰርቄ ዋሽቼ ቀጥፌ እንዲህ አርጌ ቢላችሁ ምንድነው የምትሉት? እኔ ማረባ ሰው ነኝ ሲላችሁ ምንድነው የሚላችሁ? የምትሉት ምንድነው? አይዞ እንዴ እግዚአብሔር እኮ ማለት እግዚአብሔር ኃጢአትን እንጂ ኃጢአተኛን እኮ አይጠላም ትላላችሁ። የሚገርመው ግን እንደዚያ በሆን ቀን እኛን እንደዚህ አድርገን ማጽናናት አንችልም። ነገርማችሁ ለሰው የምናጽናናበትን ነገር እኛ በተሰበርን ጊዜ አንጠቀመውም። ስለዚህ ለጽድቅ መጠቀም አለብን። አይዞ ራስን እኮ ነው አይዞ ትደርሳለህ። ወንበዴው ድኗል አይዞ በርታ ብሎ ራስን ማበርታት ይገባል። የሚያጽናናን አባት ብናጣ ዲያብሎስ ሊበላን ነው ቆርጥሞ። እንደ ድሮ ያሉት መቃርስና እንጦንስ ባይኖሩልን የእነሱን መንገድ ተጠቅመን በቃ የአባቶቼ መቃርስ አምላክ ይመረኛል፣ የእንጦንስ አምላክ፣ የተክለ ሃይማኖት አምላክ፣ የድንግል ማርያም ልጅ ይመረኛል ብለን ለራሳችን ምርኩዝ መስጠት ማለት ነው። ይሄ ማለት ራስን መሸንገል፣ አይዞ አላጠፋህም ሰው ስለሆንክ ነው ብሎ መሸንገል አይደለም። ለራስ የሆነች ብትር ማቀበል ነው፣ ማስነሻ። ከሰው እስክንደርስም ድረስ እኮ እኛው ልንደርስለት ይገባል። ለራሳችን ከሚያጽናና ወንድም እስከምንደርስ፣ ከሚያጽናና አባት፣ ከሚያጽናና እናት እስከምንደርስ ድረስ ለራሳችን ምርኩር ካልሰጠነው ዲያብሎስ ቀድሞ ይሰብረናል። እየወደቅን እየተነሳን ነው እንጂ ቀኝ ግራ የለም። ቀጥ ብለህ ትሄዳለህ። ከወደቅ የራስ ጉዳይ የሚባል ሩጫ በክርስትና የለም። ትዕቢት ነው ራሱ እንደዚህ ማለት። ስለዚህ ስንወድቅ እግዚአብሔርን ይቅርታ ጠይቀን በኃጢአታችን አላበጀውም ብለን ገስጸን አይዞ በርታ ብሎ ራስን ማበርታት ይገባል።